ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦቼ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ ሾርባ ሰዓት አለፈብን። በነገራችን ላይ የሾርባ ፍቅር ይገለኛል። የሀገራችን ሾርባ እንግዲህ ታውቁታላችሁ። አቤት አቤት እንዴ ጠጣኸው እኮ እና እኔ በቃ በጊዜ ጀምሬ በሾርባ ነው በቃ እንጀራ ራሱ አይበላኝም። እና አሁን ልናግዛት ነው። ዛሬ 28ኛ ነው 27 ዛሬ በቃ እኔ አዝኛለሁ። ረመዳን በምን እንዳበቃብኝ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እንግዲህ ያው ዛሬ አመት አደረሰን ለዳቦ ቆሎ። ማስቡት እንግዲህ አይደል እንዴ? መቼም በአመት ነው። በሌላ ጊዜ ግን ለምንድን ነው የማይቆረጠው? አይቆረጥም። እኔ እንጃ ማለት ሌላም ቦታ አይቆረጥም። በእርግጥ እኔ ሌላም ቦታ ሲቆርጡ አላይም። በዓል ሲመጣ ነው ኢትዮጵያ ላይ ኩኪስ፣ ዳቦ ቆሎ ምናምን በቃ በጣም ብዙ ጣፋጮች የሚሰራው በነገራችን ላይ እንትን ሲመጣ ነው፣ በአረፋ ወይም ኢድ። ከዚህ ውጭ እኔ ስቆርጥ አላየኸኝም አይደል? የለም ዛሬ ራሱ ገርሞኛል። የትም ቦታ አይቆረጥም። እኔም አላየሁም። በነገራችን ላይ የኔ ወድ እንትኑ ለምን አልገዛህልኝም? መቁረጫውን ብረቱን። እንዴት ማለት አለ እኮ መቁረጫ። ኧረ ቤቴን ቀለም አላስቀባሽም ግን ከዳቦ ቆሎ በፊት ምንም ትተኸኛል እኮ አንተ ሩጫህን እንጂ። በነገራችን ላይ ጀማል በቃ በዓል እናንተ አሁን ዛሬ ጓደኞቼ በሙሉ ቢዚ ነው። በቃ መጋረጃና ቤታቸውን መጋረጃ እየቀየሩ ነበር። ማሻአላ ሁሉንም ነገር ትተኸኛል ስትይ ማለት ትተኸኛል አንተ ሩጫህን እንጂ ቤት ውስጥ ይሄ ነገር ያስፈልጋታል ብለህ ቸካራ አረገኝም። እኔ ልብስ ሳልገዛ እኮ ለእሷ ነው የገዛሁት። እኔ ልብስ እኮ አይደለም እና ከልብስ በላይ ለባል መጋረጃ ነሽ፣ ኮንፈርት ነሽ ማለት በአመት ደግሞ ያ ከአልጋው ላይ ሲያልቅ ነው እንጂ ለምን እስኪያልቅ ማለት ነው። እና ማለት ብዙ ነገር የሚቀየር አለ። አንድ አመት አልፋችሁ ደግሞ ቀጣይ አመት እንደዚህ የሚቀያየር ነገሮች አሉና ቤት ውስጥ እሺ እባክሽ ያ ነገር ዘንድሮ ቤቱ ራሱ ቀለም አስፈልጎት ነበረ። ግን እንደምታዩት ሩጫ ላይ ይሄ አሳምቡሳ መዳመጫ ነው የሚባለው። አዎ ማታራ አልዳምጥም ማለት ነው። ይዳምጣል እንጂ ሁሉ ይዳምጣልህ እኮ ነው። ጉርበት ይላል እና ለዛ እኮ ነው ቂጣውን አድርቀሽዋልሳ። ኧረ እንደዛው ነው። በደንብ ማጠብ የለብህም። በደንብ እንድዳምጥልኝ እኮ ነው። ኧረ ይሄ ሲያደክምህ እንትኑን ትገዛልኛለህ ብዬ ነው እንግዲህ። እና እንግዲህ የኛ ውድ ቤተሰቦች ያው በአመት ዳቦ ቆሎ ለመቁረጥ አድርሶናል። እናንተንም ፈጣሪ አገራችሁን ያላችሁ የማታይቱ ዱአ ግን ተመችታሻለች? በጣም ተቀብላታለች እኮ አይደለ? የማታይቱ ዱአ ማለት ጥርስ ግጥጥ አይነ ፍጥጥ ነው የምታደርገው ለሴቶች እና አሪፍ ዱአ። ኧረ በደንብ እየዳጥከው አይደለም ዘመዴ? ዱአይ ትሆናለች እኮ ትሳካለች። እና እንግዲህ ያው እኔ በጣም እንትን ብሎኛ ረመዳን አበቃብን ለላ ሳሳ ነው። አሪፍ ነው። ሳስቷል ይበቃዋል። ትንሽ አሳሰው አረው ወፈር ይበል እንጂ ዳቦ ቆሎውን ኪሴ ያዝ አድርጌ እንድትጥመው ነው አይደለም? እንደ ሎሚ እየጣልኩ ቺክ እንድጠብስበት ማለት እንዴ። ይሄስ ያያይዛል ደግሞ ዳቦ ቆሎ እንደ ሎሚ መጣል ጀመረ። በኪሴ ቁጭ ብዬ እናቴ ቆሎ መርፊያዬን ይሄውላችሁ ሰሙልኝ። እንግዲህ የማያመጣው ጉድ የለውም። ከዛ በኋላ በቃ አሁን አንተ ስለሚስትና ስለ ሎሚ የምትወራው መጀመሪያ እስኪ የኔን ያለሁበትን ቤት አሳምርልኝ ለበዓሉ ደስ እንዲለኝ። ግን ቀኑ አልፏል፣ ሩጧል በጣም ማለት እስከ ዛሬ ነበር። አሁን እኮ በዓሉ በቃ መቼ ቀን ጀምሮ ነው መሰለኝ? ሮብን ካለፍን እንግዲህ ያው ዳቦ ቆሎችንን እንቁረጥኛ። የምንቆርጠው ስጋ ስለሌለን አንተ አስተፍር እና ስጋ ላይ በረመዳን አርጄላታለሁ። አሁን ላይ የለኝም፣ ምንም አማራጭ የለም። ችግር የለውም። የረመዳኑ ፍሪጅ ውስጥ ኧረ በሱ አይደለም መንካስቲ በመቀዙ አይደለም ደሱ ነው የሚደረገው። አቀጣጥ ነው እንጂ እንዳታወፍረው። እና እንግዲህ እኔ ራሴ ነኝ የምቆርጠው። ፍሪጅ ውስጥ ስጋ ስላለ ኖርማል ነው። እኛ በአብዛኛው እውነት ለመናገር ለአረፋ ነው የምናርደው። ሁሌም በየአመቱ
ኧረ ፍየል አልተነካም ጎበዝ። በጣም ማለት ፍየል በቃ ስጋ ያላት ፍየል ለ15,000 በታች ሱናውም ደግሞ አረፋ ዝቅተኛ። ነው። ከዛ 30-20 ገብታለች። አዎ ግድ ነው ወላሂ። የሆነ ፍየል ጠየቅኩኝ እዚህ ከገጠር ሲመጣና እየጠየቅሽልኝ ነው ጭራሽ። አንደኛውም ማለት ነው የምሬን ነው የምላቸው 28 አለኝ። 28 ማለት እንግዲህ አስቡት 28,800 ማለት ነው 28,000 እና ነገርኩሽ እኮ ይሄን መጠየቅሽ አሪፍ ነው ስንት ብር እንደሆነ። ከዛ ማለት ነው አንደኛውን ብቻ አነስ የሚለውን ያው አነስተኛ ነው ተጡት ነው የጣለው ነው የምትሉት። ተመልከቱማ ምን እንደሆን ሀዋ ጋር ማለት ነው። መጀመሪያ ሀብሀብ በየቀኑ አዲስ አመጣላታለሁና ልክ ረመዳን 20 ቀን ሲሞላው ተውኩት ማምጣቱን ሀብሀቡን። ልጆቹም ሀብሀብ ይላሉ፣ እሷም ሀብሀብ ረስተሃል ዛሬ ትለኛለች። እኔ ዝም ከዛ እኔ ለምንድን ነው ዝም ያልኩት መሰላችሁ? ደግሞ ስራህን ታወራለህ። አስታውራለህ ሀብሀብ ማለት ነው ኪሎ 150 ብር ገባ። ኪሎ ማለት እችን ነው የምታክለው እኮ በሀብሀብ ደረጃ እንግዲህ አንዱ ስታስመዝኑት 1500 ነው የሚመጣው። ትልቁ ስታስመዝኑት እንዴ ኪሎ በ50 ብር ስገዛ ኑሬ 150 ብር ሲገዛብኝ አይ በቃ ረሳሁት እያልኩኝ እና ማን ነው እኔ በጣም እራት ምናምን ጨው ነገር ከቀመስኩኝ በጣም ጨጓራ ያመኛልና ጀማል ሀብሀብ አታምጣ ጨጓራ እንትን ሀብሀብ ስበላ በቃ ቅዝቅዝ ይለኛል። ከዛ ያው ስራ ስለሚቆይ እሱ አብዛኛው ብዙ ጊዜ ቤት አያፈጥም። ኧረ እሱ መንገዱ ላይ ሞልቷል ብሩ ነው። ከዛ እኔ ደግሞ ማለት ውጭ አልወጣም። ውጭ ወጣ ብዬ እንደዚህ መልከት ምናምን ብዬ አልገዛም። የሆነ ነገር እሱን ነው አንጣምለው። አንዱን ልጅ ሲይዝ አንዷ ትከተለኛለች። ስለዚህ ለማን ትቼ ደግሞ እዚህ መንገድም ላይ እነሱን ተመሸከም እያልኩኝ ለሱ ነው የምደውል። ማለት እንደተወደደም አላውቅም ማለት ነው። ከዛ በኋላ የተወደደ ነገር ለሚስቶቻችሁ ምን ትላላችሁ መሰላችሁ? አይረስቸው ነው ምናምን ሸር ነው ይሄ ሸር ይባላል። ከዛ ስደውልለት ኧረ አሁን ቅርብ አይደለሁም ሩቅ ነኝ ይለኛል። አስቡት እንዴ ዋው ሩቅ ነኝ ሀብሀብ ጋር ጭራሽ አልገናኝም ብላችሁ አሁን አልመጣም እንደውም 3 ሰዓት 4 ሰዓት ነው የምደርሰው ይለኛል። እዛሳ ሀብሀቡ ተወዶብን ነው። እኔ ግን ተወዶብኛል ቢለኝ እኔ የሌለውን ግዛ አልለውም። አስቡት ማለት ሰው እንዳቅሙ ነው የሚኖረው፣ እንደ ቤቱ ነው የሚኖረው። ካለው ያው ሀብሀብ በፊት ርካሽ ስለነበረ እዚህ ላይ ወጥቼ እኮ በ30 ብር ነበር በፊት የማመጣው ዞሮ ማለት ነው። ሀብሀብ ዘንድሮ መጨረሻ ላይ ጠፋ ተወዶላችኋል። ከዛ ስለው እዛ የለሁም እኮ ሩቅ ነኝ ይለኛል። ከዛ ማሄር ደግሞ በጣም ነው ሀብሀብ የሚወደው። ሀብሀብ ሲለኝ ይደውላል እንደዛ ይቀኑ ይቻላል። ከዛ በኋላ እንዴ ይሄ ሰውዬ በኋላ ለምንድን ነው ግን ሀብሀብ ዘንድሮ የተውከን አልኩት። በፊት ስታመጣ ስለው ሀብሀብ እኮ ምን የሆነ ሰው መጥቶ ሀብሀብ ዘንድሮ ጭማሪው ምናምን ብሎ ሰው ጋር አወራው ማለት ነው። አወራልኝ ሰውዬው መጣና አወራልኝ እና ወይኔ የልቤን ተናገር ካልኩታ እስቲ ንገርልኝ አልኩት። እና እኔ እኮ ደግሞ ተወዷል ብትለኝ ግድ አምጣ ልልህም ነበር እዛ የለሁም እያልክ ከምታሸኝ ድብልብል ይሁን እንጂ ነው እኮ አንቺ እኮ እየቆረስ ያረሽው 4 ማዕዘን ነው አይደለም እንዴ? ኧረ አንተ ሰው አወፋፈርከው። ኧረ በእናትሽ እኮ በቃ ጣል ስታረጊ ማለት ነው። ኧረ ጀማል እንደሱማ ለመወርወር ይመቻል፣ ለመብሰል እኮ አይሆንም። ብዱ እና በነገራችን ላይ ያው ለዳቦ ቆሎም አመት አድርሶና እንደምታዩት የዛሬን አመት ግን እኮ ዳቦ ቆሎ ቆርጫለሁ እንዴ ቆርጫለሁ መስሎኝ። የዛሬ አመትማ አሳምቡሳ ነበር ያየናቸው። ዘንድሮ አሳምቡሳ ስሪት ላይ በነገራችን ላይ ሰዓትም አላገኘንም፣ ቢዚ ሆኗል በአጠቃላይ ጀማል። ኧረ ሾርባይቱ ወይኔ አንቺ ቀዘቀዘች። አሁን እዚህ አድርግልኝና ዳጣ አሁን እሱ ሌላኛውን ዳጣ ነው ታቋርጠኛለህ። መጀመሪያ ይሄን አቋርጠ። ይሄ ደግሞ እዚህ ነው የሚቆረጠው ለብቻው እንዳይቀላቀል ማለት ነው። ሲቆላ ቆላሉ ልክ ቆይ እስኪ እኔ የጀመርኩትን ልጨርስ። ኧረ እንደዚህ አድርገው ይኸው እንደዚህ በቃ እኔ እንደ ራሴ ነው ማለት። እኔ ልቁረጥልህ እኮ አንተ ዳጥ እኔ ልቁረጥ። ቆይ ራሴ ነኝ የምቆርጠው። እሺ ትቆርጣለህ። ኧረ በለው እስቲ አውቃለሁ እኮ የሴቶች ሙያ አይቸግረኝም ነው። እውነት ነው። አንጭማ አቆራረጥ ደግሞ አታውቂበትም አንቺ ችግርሽ። ኧረ ጀባል ለምን እንዳታበላሽው ደማ እንደዚህ። ኧረ በለው እስቲ ተይ እንጂ በእናትሽ። ምን ማለት ነው? ባንድ ነው እኮ። አንተ ደግሞ እንዴት ይያዛል እንዴ? ለካ ይያዛል ለካ። መቀዙ ያያይዘዋል ማለት ነው።
ደግሞ እኔማ ሶስቱም ባንድ ልቆርጥ ነበር። ሲያ ተላለከው ቆይ አንቺ እና እንግዲህ መቀሴ ሌላውን አላመጣሁም። እና እንግዲህ የኛ ውድ ቤተሰቦች ያው እንደምታዩት ዳቦ ቆሎ ቆረጣ ላይ ነን። እናንተም ደግሞ በሰው ሀገር ያላችሁ ሰዎች ቤት በማጽዳት በቃ ብዙ ነገር በማድረግ መከራችሁን ታያላችሁ። በነገራችን ላይ እኛም እንደዚህ ሆነን ቤታችንን እንትን ለማለት የፈጣሪ ያለ በጣም ነው የምንደክመው። ያው በሰውም ቤት ብንደክምም በራሳችንም ቤት ደግሞ በጣም ነው የምንደክመው። ይህን ይመስላል የረመዳን በዓል። እንግዲህ በዓልን ደግሞ እናከብር ይሆናል አብረን። ኧረ ተላለከው እኮ ሰውዬ። ኧረ የኔ አቆራረጥ ይለያል በእናትሽ። እና ያው አብዛኛ ዳቦ ቆሎ በእጅ የሚቆረጠው ነው የሚያምረው። ሲቆላ ደስ ይላል፣ ጥፍፍ ይላል። በማሽኑ ግን ደቅቅ ነው የሚለው። መድቀቁ አሪፍ ነው። ያው ወሳ አይባልም። እኔ የምልህ ጥርስ የሌለው ሰው አለ እንዴ? መድቀቅ ምናምን ጥርስ ደህና ጥርስ እኮ ነው ያለን። እኔ የምልህ ጥርሱ ሰው ግን አንተ ዳቦ ቆሎ እኮ ብዙም አይደለም። አሚቲና ዳቦ ቆሎ አሚቲ በጣም ነው የምወደው። ለምንድን ነው የሚጣፍጠው? ስኳር ስለሚደረግበት ነው። እና ዘይት አሁን ስኳር አድርገሽበታል? እና ታዲያ ስኳር ዘይት በጣም ነው ዘይት የሚፈጀው። በነገራችን ላይ ያው ኢር ስለሆነ ነው እንጂ የውድ ዘይት ኢኮኖሚ ይነካል ነው የምላችሁ። ጭራሽ ዑመር ዘይቴን ጨረሽው። እና ወይኔ ዘይቴ ወይኔ ዘይቴ እዛ ትመጣለች እናቴ እንደዚህ አድርጊልኝ፣ እኛ ትምህርት ቤት እኮ እንደዚህ ተደርጎ ነበረ ትላለች። እና እሺ አደርግልሻለሁ ብዬ እሷ ጋር ቃል ስለገባሁ ነው እንጂ ያው ብዙም ዳቦ ቆሎ ጀማል ስለማይፈልግ አንተም አትፈልግም። አግባባው ነው እኮ ያንን ካልገዛህ አትፈልግም በቃ። እና ምርጦች ይሄን ይመስል ነበረ። ያው ኢዱን አብረን ግን ሾርባይቱ ግን መቀጠል አለባት ማለት መቋረጥ የለባትም። እንደው ኢትዮጵያ ሆናችሁ ማለት ሾርባ ማንፈቅፈቅ እንዴት እንደሚያስጠላችሁ እንዴ!